ነው ደንዝዛ ነው ተቀምጣ ነው ሁሉንም ህዝብ እኮ አፈዘዛችሁት 20 ሺህ ሰው ገባ ምን እንደሚያዳምጥ አላውቅም እኔ አታቂኝም እንደማታቂኝም በአካል ተገናኝተን በስልክም በምንም አውርቻትም አይቻትም አላውቅም እንዲሁ በቲክቶክ ትመጣለች አያለው በቲክቶክም ፍሬንድ አይደለንም ስልክም ዋትስአፕ አውርተን አናውቅም በምንም ነገር አውርተን አናውቅም ምን ይኑራት አላውቅም የሆነ ልብስ ቤት አያታለሁ ከዛ በፊት ደግሞ የሆነ ካፍቴሪያ ምናምን እንደማንኛውም ሰው ቲክቶክ እንደሚያይ አያለው ቁጥሯም የለኝም አውርተንም አናውቅም እንደው አንድ ሜሴጅ በኖርማል ፐርሰናል ያወራነው ሃይ እንኳን ሚል ሜሴጅ ከላከች ካሳየች እንደው እኔ ሙሉን እውነት ተደርጎ ይወሰድ አላቃትም ቁጥሯም የለኝ ያወራው ትላንትና ማታ ነው የቤተክርስቲያን ግሩፕ ላይ እንደዛ ነበር ግን ለማንኛውም ይሄን ከማለትሽ በፊት እንተዋወቃለን ወይ አቡዬ አንዴ ዋትስአፕ ቼክ አድርጊ ኪያ ብዬ ጽፌያለሁኝ እንተዋወቃለን ወይ እንደዚህ አወራን ከዛ የቤተክርስቲያን ግሩፕ ላይ እንደዚህ አይነት ነገር ማውራት አይቻልም በውስጥ አውሩ ተባለ በውስጥ እንድናወራ ተደረገ ከዛ በውስጥም አላወራዋትም ቀጥታም አልደወልኩላትም ምክንያቱም ምትለቀው በየደቂቃው ዝም ብላ ነው ምትለቀው ምትናገረውም ነገር ትክክል ስላልሆነ እኔም መሄድ ባለብኝ መንገድ በህግ እየሄድኩኝ ነው እየሰማችሁኝ ነው ይሰማል ማወራው እኔ አይሰማኝም ይሰማል ምንም ነገር እማቃት አንድም ቀን አውርቻት አላውቅም አንድም ቀን ለደቂቃ አውርቻት አላውቅም ተግባብተን አናውቅም ቤቷ ካፍቴሪያም ሆነ ሱቋም ይሁን መኖሪያ ቤቷ ምን እንደሆነ ማላቀም ሄጄ ማላቀም አይታኛታቀም አይቻት አላውቅም ይሄንን ነገር አሁን እሷ ተናግረዋለች ስለሷ ጨርሻለሁ እሺ ስለነ ኤደን አሁን ልስጥ ስለነ ኤደን አቢባ የምጠይቅኝን ጥያቄ እንደዚህ ብለሽ ግልጽ አድርገሽ አሁን ድጋሚ ንገሪ ጥያቄው ሲምፕሊ ገንዘብ ተበልተናል አላሉም ገንዘብ ወስዶብናል አላሉም ያሉት አንደኛ እህታችን ላይ መተት አሰርቶባት ነው በመተት ነው ሰሊና ይቅርታ አድርጉልኝ ሰሊና እንትኑላ መስቀል እያደረገች ነው እናት እሺ ሶሪ በጣም ጋይስ ያው ነኝ ራሴን መቆጣጠር አልቻልኩም እና እህታችን ሰሚራ ላይ ሐማትና የሞተችው ላይ መድኃኒት አሰርቶባት ነበር በፍቅሩ እንድታብድ አድርጓት ነበር ቢዝነሷን አክስሮባት ነበር እኛ ላይም መተት አስደርጎብን ነው ቢዝነሳችን እየከሰረ ያለው እና መተት አድርጎብናል በቃ አጭር ሲምፕሊ እኮ ነገርኩ ይሄ ነው በቃ ጥያቄያችሁ ሌላ የለም ማስረጃ ካልከን አንቺ አንድ ጥያቄ ልጠይቅሽ yes እህት አለሽ አይደል አለኛ እህትሽ እኔ የእህትሽ ጓደኛ ሆኜ ወይ አንቺ ጓደኛ ሆኜ እህትሽ እንደዚህ እንደተደረገባት ሰምተሽ መጥተሽ ተመልስ ያደረገባት ሰው ከዛ ካደረገባት ሰው ጋር መልሰሽ ጓደኛ ትሆኛለሽ አብረሽ ትበያለሽ አብረሽ ትጠጫለሽ ቢያንስ እንኳን እንዳደረገባት ስትሰሚ እኔ ከኔ ጋር ስትበይኩ እኔንም ያበላኛል ብለሽ ትጠራጠሪ አላሁ አክበር አላሁ አክበር ጠይቅ ያለው ይሄን ጥያቄ አልሰማከኝም ይሄን ጥያቄ ለኤደን ለራሷ ጠይቄያታለሁ ምን አለች እህቴ ከሞተች በኋላ ነው ያወቅኩት ከዛ በኋላ መብራት ይወጣታል እህቷ ከሞተች በኋላ ትወጥ እሷ ግን ቀድማ አውቃ ዛውና ነጋኝ ነው አለች አይደል እሷ አያት ቀድማ ታውቃለች ማለት ነው አይደል መጥቼ ጓደኛ ሆንኩት ምን ኤደን ሀያት ትመልስ ይሄን ጥያቄ እውነቱን ነው አንቺን እኔ ጠይቄሽ ነበር ከሞተች በኋላ ነው ኤደን አላውቅም ለምን አንቺ አይደለም ሀያት ትመልስ እህቷ ነግራት መድኃኒት እንዳሰራባት ነግሯት መታለብ ማሞቷ በፊት ለኔ የኢድ ቀን ነጋኛለች አቅ ነበር መጥቼ አብሬ ገጥሜያለሁ ሳትሞት በፊት አው ለምን አብረሽ በላሽ እንደሆነ አላውቅም ያለጠፍኩብሽ ጭራሽ ያንተ ማሰርተክባት ነው አሷ ይሁላ መጥቻ ጭራሽ አሰራውባት ልትቀርበኝ አብራኝ እሷም ስትመጣ አሰራህባት አላሁ አለም ቻፒኔም አላውቀውም እንጂ እውነት ነው እህቴ እንዲያድጎብኛል እሱን ያስደረገብኝ እያለች እንዴት እቀርባለሁ እውነት ነው እኔ በጣም ቀርቤያለሁ ከዛ በኋላ አይደል ከዚህ በፊት እንደዚህ እናንተ ቅርርብ ነበረ በቃ ሀቡ በእኔ ምክንያት እኮ ብዬሻለሁ እኔ ነግሬሻለሁ እሱ ያውቃል እኮ ሁሉ ነገር ለምን ሀያትን እኔ ከአንተ ጋር የታረቅንበትን ቀን አውጥቼዋለሁ ነግሬሃለሁ ቀንሽልኝ ብዬ ከዛ ፐርሰናል ነገር ካለ ፕሊስ ንገሩን እናንተ የተጣላችሁ ሀቢባ አንዴ ልናገር ጠቅለል አድርጌ ኤደን እሱ ይመልስልኝ ጥያቄ የተጣላችሁበት ነገር ካለ እንዲህ በቤስት ፍሬንድ ነበራችሁ አብራችሁ ነበር የምትበሉት የምትጠጡት ስለዚህ ምንድነው ባህላችሁ የተፈጠረው
ይሄ ነገር ሊመጣ የቻለበት ምክንያት? እሺ ሀቢባ እሺ አሁን እኔ ልመልስልሽ አሁን በተባለው ከሆነ እኔ እኮ ነግሬሻለሁ ታሙ ታማ ሁሉ አብሬ ሚውት አድርገሽ ትጠብቂያለሽ እሷ አውርቶ ሲጨርስ ከዛ አንቺ ደግሞ ማይክሽን ታበሪያለሽ ሁሉም አንድ ላይ ካወራማ እንዴት እንሰማለን ጥያቄውን መልስ እናንተ የተጣላችሁበትን ምክንያት እሺ ልመልስ አሁን አዎ መልስ ሁላችንም ሚውት አድርገንልሃል እሺ እና እሷም ከዛ ስትመጣ አሰርቼ ጠበቅኳት ማለት ነው አይደለ እኔ ጋር ፍሬንድ እንድትሆን ጓደኛ እንድትሆን ማለት ነው አዎ እንደ ሀያት መልስ ከሆነ አዎ ያንተ ጥያቄ የነበረው እህቷ ላይ መድኃኒት አሰርቼ እንዴት እሷ መጣ ከኔ ጋር እህቷ ነግራት መድኃኒት እንዳሰራውባት እንዴት ከኔ ጋር ትበላለች ትጠጣለች እሷ ላይ እንዳላሰራባት አትፈራም ነበሩ ያልክ ትክክለኛ ጥያቄ ነው ብዬ ጥያቄህን ወደ እሷ አስተላለፍኩ እሷ ደግሞ እኔ እንጃ ተለጠፍኩበት ምክንያቱም እኔ ላይ ማሰሩቶብኝ ሊሆን ይችላል ብላ አሰበች ሜቢ ወዲያው ስትመጣ ከኤርፖርት ተቀብለክ አሰርተባት ከሆነ እንድትለጠፍበት ሊሆን ይችላል ብሎ ምስክር የለም አይደል እንደዛ ነው የምታስበው እሷ እሺ እና እሺ እኔ አሁን የራሴ መልስ ልስጥ አይደል yes please እሺ እኔ ምክንያቱም አንድ ሰው አንድ ነገር ላይ የሚያረጋው የሆነ ነገር ከዛ ሰው የሆነ ነገር ፈልጎ ነው አይደል እኔ ይቅርታ አድርጊልኝ በካፒታልም ሆነ በምንም ሆነ የምንተናነስ ሰዎች አይደለም ተረዳሽኝ አባባሌ ከላይ እበልጣለሁ ይበልጣለሁ መባባል ባልፈልግም የምንተናነስ ሰዎች አይደለም አንድ ሰው መድኃኒት የሚያረጋው ወይ የሆነ ነገር የሚያረጋው ወይ የሆነ ነገር ፍለጋ ሊሆን ይችላል ተረዳሽኝ እኔ ምንም ከነሱ ማገኘው ነገር የለም ምን የተለየ ነገር ኖሮ ነው እኔ አንቺ በቤትኛው በእስልምና ምን በክርስትና ምን እንደዚህ አይነት ባድ የሆነ ነገር አድርገሽ ለምን ሪዝኑን ንገሪኝ ገንዘብ ካልወሰድኩባቸው የሆነ ነገር ካላረኩባቸው ለፍሬንድነት ነው ያረኩት ማለት ነው ለጓደኝነት ነው ያረኩት ማለት ነው አንድ አሳማኝ ነገር እስቲ እናንተም ታዘቡ እሺ እሷ ላይ ያረገ እንትና ላይ ያረገ ነፍሷን ይማር ሰሚራ ላይ ማረገ ተባለ ለምን በምን ሪዝን ሰውኮ ለአንድ ወይ ለፍቅር ሊሆን ይችላል ወይ ለገንዘብ ሊሆን ይችላል ወይ ከዛ ሰው የምትወስጂው ነገር ሊሆን ይችላል ተረዳሽኝ አይደል አባባለ እየሰሩ ነው በአንድ አይነት ህይወት ውስጥ ነው ያለ ነው እኔ ከሌ ይሻላል እኔ ከነሱ ከኔ ይሻላል ምን ባባል ማለትም አልፈልግም ምን ባባል ሰዎች አይደለም አብረን በልተናል አብረን ጠጥተናል እኔ እንደ ቤተሰብ ነው ማያቸው እንጣላለን ነገሮች ያገናኙናል እንጣላለን ስንጣላም እንደት ነው እንደ ወንድም ነው ረጅም አመት ሰፈሩም ሁሉም የሚያቀን በፍሬንድነት ነው ተረዳሽ አብረን ኖረን እስቲ እንደዚህ አይነት ነገር ደግሞ ካለ ሽማ ዛሬ ሰው ልክ እጄ በዛበት እንትን ይመስል ልክ የሆነ ሰው እንትን ሲል ተከታትለሽ ወተሽ እንትን ከምትይ እንደ ሽማግሌም አለ ምንም አለኮ ጠርተሽ መጠየቅ ትቻለሽ አባም አሉ ብዙ ነገር አለ እስቲ ጠርተሽ ይሄን ለምን አረክብን ለባሽ እውነት እሷም ክርስቲያን ከሆነች እውነት እነሱ ሙስሊም ከሆኑ ጠርተው አስጠርተው ቤተክርስቲያንም ሄዳለው እነሱም ሙስሊሞች ናቸው እሷም ክርስቲያን አስጠርተው ወይ በሃይማኖት አባቶች ወይ በሆነ ሰው እኛ እንደት ቀርበን እንደ ወንድም ቀርበን እሷ ላይም ይሄንንም ለምን ማረግ አስፈለገ ተረዳሽኝ አይደል አባባል ልክ አንድ ነገር ዋሃቢ ዋጋ ወይ እንትና ጋር ሲመጣ ያም ተነስቶ ኤቪደንስ የሌለው ነገር የሰው ስም ለማጥፋት የሰው ስትጣይ ጠብቆ እስከዛሬ ፍቅር ስለነበረን ነው ቴንክ ዩ አሁን ወደ ጥያቄ መጣህልኝ የኔ ጥያቄ በምንድን ነው የተጣላችሁት ይሄን ግለጽልኝ የሚገለጽ ነገር ነው ጠባችን እንደ ቤተሰብ ፐርሰናል እኔና ሄደን የመጀመሪያ አይደለም እኔና የመጀመሪያ አይደለም 150 ሺህ ጊዜ ተጣልተናል ወር 2 ወር ተቆራርፈን ብዙ ነገር ተደራርገን እኔም ውስጥ ቂም ስለሌለ እሷ ጋርም ቂም ስለሌለ ስንገናኝ ደግሞ መልሰን ጓደኛ አንዴ አይደለም ሀቢባ በጣም 4-5 ጊዜ አገር ምድሩን መጠየቅ ትችላለሽ ተጣልተናል አንዴ አይደለም 4-5-6 ጊዜ ተረዳሽኝ አይደል አባባል አንዴ አይደለም በጣም ብዙ ጊዜ ተጣልተናል አገር ምድሩ የሚያቀን በቀረቤታ ነው በክሎዝ ነው በምንድነው እሷም ነፍሷን ይማር በጣም መልካም ሰው ነች በጣም ፍሬንድ ነን ከሷ ጋር ምን እንደዚሁ
እነሱ ጋርም እንደዚሁ አይነት ነገር ነው ያለው። ረመዳን ሲመጣ እኔ ለቤት ምግብ አሰርተው ላስቲራውን አስፈጥራልኛለች ምግብ አሰርታ እየሰማሽ ነው? ያ በደንብ እየሰማሁህ ነው። ግን እኔ ጥያቄ የሆነብኝ ኦኬ አንተ እና ኤደን ፐርሰናሊ ተጣላችሁ? ፕራይቬት ነገር ተጣላን ተዘጋጋን። ተረዳሽኝ አይደል? ኦኬ በቃ ከዛ ይሄ ነገር መጣ። አሁን ሰላም በቃ ተዘጋግተን እናንተም ባላችሁበት ሰላም እኔም ባለሁበት ሰላም ምንም ደርሶ አያውቅም። ምንም ነገር ተደራርሻ አላውቅም። በቃ ለቅሶም እስከመጨረሻው ድረስ ኤደንንም እስከምሸኝ ድረስ አብረን ነበር። ይሄ ሁሉ ነገር ሆነ። ከዛ በኋላ አሁን እኔ ማልኳት ይሁን እንዴት ሆና እንደሆነ አላውቅም። ሶሊያና የምትባለው ልጅ አላውቃትም፣ አታውቀኝ። በምን አይነት እንትን ሞራል በምን አይነት ማን ብሏት እንደሆነ አላውቅም። ምንም አይነት አቢባ ሪከርዶ አለ እልክልሻለሁ። ስሜን እንኳን በአግባቡ አታውቅም ነበር። ምክንያቱም ትናንትና የምታወራው ላይ ቪዲዮ ላይ ማን ነው ጃፒ ነው ጃቺ ምናምን ይሄው አለ፣ እዚህ ላይም አለ። እናንተም ገብታችሁ ቲክቶክ ላይም አለ። ስሜን እንኳን በአግባቡ አታውቅም አይደለም ስልኬ። ምክንያቱም ትናንትና የለቀቀችው ቪዲዮ ላይ ጃፒ ነው ጃፒ የሚባል ልጅ ብላ ነው ስትል ነበር። ስሜን እንኳን በአግባቡ አታውቅም። ተረዳሽኝ አባባል? አንዳንዴ እኮ ይሄን ነገር ለማወቅ በጣም እንትን መሆን አይጠበቅም እኮ። እናንተም የምታዩት ነገር አይቻት አላውቅም፣ አይታኝ አታውቅም። አግባብ እንደሌለን ተናግራለች። ምን ማልቋት በምን ሪቬንጅ እዚህ ጋር እንደመጣች አላውቅም። እሺ የሰሊናን እንተወውና ማለት ነው ስለ ኤደን ስናወራ ኤደን እናንተ ፐርሰናሊ ተጣላችሁ፣ በዛ ምክንያት ስምክን ለማጥፋት ሚዲያ ላይ ወጣች እንበልና ሌሎቹስ የመጡት ሴቶች ግን አንድም ቪዲዮ የከፈተ ያው እኔም ሆነ ሳሪ አንድ ሰው ቪዲዮ ካላበራ ማስረጃ ብለን አንቀበለውም ፊቱን ካላየ ነው። ሌሎቹ አንድ ሁለት ሴቶች በቮይስ ብቻ ገብተው እሱ ጋር እሰራ ነበር፣ አዎ እሱ ጠንቋይ ቤት ይሄዳል፣ አዎ እንዲያደርገናል ሲሉ ነበረ። እና ስለዚህ አንድ ሰው ስትኖሪ እኮ ይኸውልሽ ወዳጅ አለሽ ጠላት አለሽ። ገብቶሻል አይደል አባባሌ? ሰው ነሽ። ይኸውልህ አመት ስትኖሪ ወዳጅ ታፈሪያለሽ፣ ጠላት ታፈሪያለሽ። በብዙ አይነት ወይ ትጋጫለሽ ከሰው ጋር ተቀያይመሽ። ሳላውቅም ይሆን አያወቅኩም ያስቀየምኳቸው ሰዎች አሉ። እስቲ ይግቡና እንደዚህ ይበሉ። እስቲ ይግቡና እንደዚህ ይበሉ። እኔም ደግሞ እኔ ጋር መጥተው ሰርተው ዛሬ የፀጉር ቤት የሆኑ የራሳቸውን ካፍቴሪያ ያላቸውን ቤቱን ቅድም ስታወሩ ሰምቻለሁ። ደሞዝ ምናምን ልጆቼን ይዤ መቅረብ እችላለሁ። ከዚህ አይደለም አሁን የሚሰሩትን ይቅርና አሁን ከኔ ቤት ወጥተው ሌላ ቦታ የሚሰሩትን ልጆች ይዤ መቅረብ እችላለሁ። አንድ አይደለም 6-5 ልጆች ይዤ መቅረብ እችላለሁ። ተረዳሽኝ አባባል? ልክ እንዲህ በጥሩነት እንደምታረግ ደግሞ የተጣላሻቸው ወይኔ ማላቃቸው የምትጣሉ ሰው ነሽ እኮ ስትኖሪ ብዙ ጠላት አለሽ። ብዙ ግን ምንድነው የሆነች ርዕስ ሲከፈት እጅ ይበዛብሻል። እኔ ሲጀመር ደም ይመራራል። ገባሽ አይደል? እኔ ምን ሲጀመር ጠንቋይ ለሰው ምናምን ከማረግ ታዲያ ለራሴ አድርጌ አያልፍልኝም እንዴ? ይኸው የሚያውቁኝ እዚሁ ከኬንሳክ ነው የሚያውቁኝ። ምን የተለየ ነገር ኖሮኝ ነው ይሄን ያህል እንዲጥንቆላ ምናምን አልፌ ሰው ላይ ታዲያ የዚህ መብቱ ካለኝና የዚህ አቅሙ ካለኝ እኮ አድርጌ እኔ ሰው የደረሰበት ደርሳለሁ። ምን አይነት አማርኛ ነው? የዚህን ያህል ፓወር ኖሮኝ እሷን የማሳመም ያችን የመግደል ያችን ነፍስ የመንሳት አቅም ካለኝ አረ በእናታችሁ እኔ አንዳንዴም ፌርኑን እስቲ ሚዲያ ስላለ ዝም ብሎ አይደለም መለፍለፍ። እኔ ለራሴ ያሰርቼ የፈለኩበት አልደርስም እንዴ? ታዲያ አልፌ ተርፌ ለሰው ማሰራት የምችል ከሆነ ለራሴ እንደዚህ እየተቃጠልኩ እየኖርኩኝ ድልቅቅ ብዬ መኖር አልችልም እንዴ? ሰው እኮ ከራሱ ሲተርፍ ነው ለሰው የሚያደርገው እኮ። ሰው እኮ ከራሱ ለራሱን ለማሳለፍ ነው እኮ ባዕድ አምልኮ ምንም የሚጠብቀው። እኔ በክርስትና ያደገ ቤተሰብ ነው ያለኝ። እኔ በጨዋ ነው ያሳደገኝ። እኔ እንደዚህ አይነት ነገር ውስጥ አልገባም። አንዴ በቃ በሆነ ምክንያት ስምሽ አይነሳ ከተነሳ እስቲ ግቢና እኔ በጣም እየታዘብኩ ነው። ግቢና ያቸው አንድ ትክክለኛ ፕሮፋይል እንኳን ያለ የለም፣ ኮመንት እንኳን የሚሰጥሽ። በቃ የኛ ህዝብ እንደዚህ ነው። አንዴ ርዕሲም ታይ ትቀጠቀጫለሽ። እንደዚህ ብለሽ እንኳን ምንም አይነት መረጃ አይደለም ይዘን የተቀመጥነው እኛ እዚህ ጋር ቱ ቢ ሆነስት እውነቱን ለመናገር ምንም አይነት ማስረጃ የለንም። ጠንቋይ ቤት ስትሄድ የተቀረጸ ቪዲዮ የለንም። ማስደረግ ምንም አይነት ማስረጃ የለንም። ግን እያሉ እሷ ትላንትና ለምን መሰለሽ እንዲምልሽ ጠንቋይ ቤት ሲሄድ ጠንቋይ ቤት ቆይ አንዴ ልጨርስ። ጠንቋይ ቤት ሲሄድ ጠንቋይ ቤት ሆኖ ያለኝ ቪዲዮ እጄ ላይ አለ ስትል ነበረ።
እሱም ሪከርዱ አለ ራሱ አለ። እኔ አልሰማሁም ኖ ሀቢባ ሪከርዱ አለ ግቢ እያንዳ አንድ ቪዲዮ አይደለም የለቀቀችው እኮ አንዴ በትልቁ ላርጋት ቪዲዮ ልታሳየን ነው። እሱ ጠንቋይ ቤት ውስጥ ሆኖ ቪዲዮ አለሽ ጠንቋዩን ሲያመልክ። ሰላም ሀቢባ ወይ አንድ ሴት ችግር ላይ ነች። የቀድሞ ሚስቱ የነበረችው ሰሊና ትባላለች። አስረዋታል። አሁን እያወራችኝ ነበረ ከደቂቃዎች በፊት ማለት ነው። አስፈራርቶ ይዛታል። እሷ ነች እንዳጋለጥ ፎቶውን የላከችው። የጠንቋዩን ቤት ሚስቱ የግል ሚስቱ ችግር ላይ ነች። ሰሊናን የምታውቁ ከችግር አውጧት። የት ነው ያለችው እኮ? ዱባይ። ደርስላት አድራሻ ፍጡና ፖሊስ እንላክ። ፍሪጅ መራል ታግታ ነው። እነሱ ናቸው የያዟት። ማስረጃ ይኸው ማስረጃ አለኝ። ጠፋች። ክፈች ያሳይን። ክፈችና ያሳይን። ፎቶ የላከችልኝ ይኸውልሽ፣ ፎቶ የላከችልኝ እንዳጋለጥ እሷ ነች። የእነሱን ፎቶ የላከችልኝ ማለት ነው። አድርግልሽ ዋትስአፕ ላይ ደወለችኝ። ይኸው ይንገርልሽ ታስራ ምናምን ያሳያል እነሱ ላይ። ይኸው ትምጣ ካልሆነ ይፍታልን። እሱ ጋር ወስደዋታል። የታለች? ማነው ስሟ? የታለች? ቻፒ ቀድሞ ባለቤትክ ስሟ ሰሊና የት ናት? ሰሊና አማን። የቀድሞ ባለቤትክ ሰሊና አማን የት ናት? እኔ ነው። አዎ የት ቆይ አንዴ ማሪ ይቺኛዋ ልጅ ማለት ነው። የቀድሞ ባለቤት ሰሊና አማን የት ነው? ኧረ ጠብም የለም። እኔ እቺ ልጅ ከየት እያመጣች እንደምታወራ አላውቅም እኮ። ጥራት ሰማለ ቢኖሩን እዚህ ጋር ትግባና እናውራ። ይቹት እየላከች ነው ፍላወር። አንድ ሰው ይውረድላት። የጉዳዩ የማይመለከተው ሰው ወርዶላት ትግባ። ሰሊና አማን አቡ በነገራችን ላይ እኛም ጋር እየደወሉ እሱ በጣም እጁ ረዥም ነው ተጠንቀቁ ምናምን እያሉን ነው። ከይቅርታ ጋር ሰምተሻል። ከአንድ ላይ ደግሞ ፈዘናል አብዝዞናል አራና አቡ ፈዘዋል እያሉ ነው። አቡ አሁን የላኩልሽን ቼክ አድርጉ። እሺ እኮ ሰሊና አማን እኮ ፍላወር የላከች ነው። ኢንቫይት አድርጋ አማን ሳቢያት አማን አቡ ስጥያት አለው ገብታለች። እሺ ሰሊና ቆይ አንዴ ወይዬ ሳሪዬ እንዴት ናችሁ? እንዴት ነሽ? አንድ ጊዜ በቪዲዮ ውጭና አንቺም ያው ያለውን ነገር ለማጥራት ስለምንፈልግ ነው። ሁላችንም በቪዲዮ ነን ያለነው ባይዘው። እሺ እና አቡ የምጠይቅሽ ጥያቄ ትመጫ። እኔ ሚዩት አድርጌ ጋይስ፣ ወደ እኔ እየደወላችሁ ሌላ ነገር አትበሉ። እኔም እንትን አትበሉ። አሁን ያልፋል። አሁን ኪያ ያወራል። ሰሊና ቀጥሎ ኪያ ያወራል። እሺ ግን እሷ እሺ አቡ ሚዩት አድርጌ ያለው። እሺ አንዴ ፎቶ አንዴ እሷ ናት አይደለችም? አንዴ እዚህ ጋር የተላከ ፎቶ እኔ ነኝ ራሴ ነኝ። አንቺ ነሽ ሰሊና አማን? እሺ ውዴ፣ የደረሰብሽን ነገር አስረጅን ፕሊስ። ኖ አሁን እሷ ፈርታ ነው ያልገባችሁ ስላለች ነው የገባውልሽ። እኔ ትናንት ስም ስጠራ በዲና በሲ ነው የሚጀምሩት ስትል እንዴ ይሄ ልጅ ነው ብዬ ላኩላት። ስክሪንሻት አንስቼ ልክልሻለሁ። ይሄ ልጅ ነው ብዬ ላኩላት። ሌላ ነገር የለውም። ከዛ ምን አለችኝ? እናንተ ገብታችሁ ግቢ ፈሪ ምናምን ትለኛለች ማለት ነው። ገብቼ ምንድን ነው የምናገረው? ኦፍኮርስ የልጅ አባት ነው። እኔ ሳውቀው በፊት ምንም አይነት አላውቅም። አሁን ላይ የተፈጠረ ነገር ካለ አላውቅም። እኔ ኦልሞስት ከ6 ዓመት በፊት ነው ይሄንን የምናግርሽ። አብረው ነው የሚሰሩት ማለት ነው። አትፍሪ። አሁንም ፍትህ አለ። ይሄው የላክሽ ማስረጃ አለ። ማስረጃ ይሄ ነው ወይ ብላ ነው የጠየቀች። የምታወሪው ስለዚህ ሰው ነው ወይ ስሙ በሲ ነው የሚጀምረው ስላለች ይሄ ነው ወይ የጠየቀው። ድምፅ አለ ሀቢባ ቤት ግቢ ድምፁን አሁን አስረዋት ነው ተብትበው ማለት ነው። እምነት በፈጣሪ ስለሌለ ነይ ዋትስአፕ ግቢ ሀቡ ቶሎ በይ ላኪልኝ። ዋትስአፕ እጂ ላይ ነው ላኪልኝ። አስረውኝ ነው ያለችበትን ላኪልኝ። ሚውት አድርጊያትና ላናውራና አንድ ባንድ እናውራ። ስማቸው በዲ በሲ ስትል ወንድማማቾች ስትል ኦፍኮርስ የሆነ ነገር ፊል ታደርጊያለሽ። ማን ነው ብለሽ ስክሪንሾት አነሳውና ይሄ ልጅ ነው ብዬ ነው የላኩላት። አዎ የወንድሙንም ላኪልኝ ስትለኝ እሺ አልኳትና ዝም አልኳት። እና ስም ስትጠራ በፎቶ አንዳንዴ ቢለያይ ሰው ይኖራል፣ በስም መሳሰል አንዳንዴ። ለዛ ብዬ ነው ፎቶ ነው የላኩላት። ጃፒ ስትል ይሄ ቻፒ ነው ስላት አዎ የዳኒ ወንድም ምናምን አለች። ከዛ ግቢ ፈርተሽ ነው ፈሪ ምናምን ትለኛለች ማለት ነው። እኔ የማውቀው ታሪክ የለም።
ይሄን እናሱ ኦልሞስት 6 ዓመት ኦልሞስት ልጅ አሁን ላይ 7 ዓመቱ ነው። እኔም ማቆ ታሪክ የለም ከሱ ጋር በልጃችን ጉዳይ እንነጋገራለን። አዎ እሺ አንዴ ታሪክ የሚያገናኝ ዙር አድርገሽ ካሜራው ልታሳይን ትችያለሽ? we want to make sure you are safe። ያው ቤት ነኝ። ኦኬ እሺ ሰሊና ማስረጃሽን እየጠበቅን ነው። እንድትታግታለች ታስራለች ያልሽው ማስረጃ አቅርቢልን ፕሊዝ። እኔ ሰላምም አብረው ነው የሚሰሩት። ዋታል ሲሉ አውቄ እንድትገባ እንድትመጣ ፈልጌ ነው። ሲስተም ነው እንትና ይናገር ኪያ ይናገር ሲስተም። ኦ ማይ ጋድ ምንድን ነው ያለችው? አንድ ላይ እንደሆናችሁ ሲስተም ነው። ይሄ ተያዝሽ ማለት ነው። ተያዝሽ ማለት ነው። ያላ ጎ ኪዩ ቀጥል። ከየት ነው አንድ ላይ ሆን ነው? ኖ ኖ ኖ ማስረጃ አለኝ ብለሻል። ማስረጃውን ላኪልኝ። ማስረጃውን እዚህ ጋር ላሳይ። ሰሊና ሀቡ ቤት ግቢ ስትልሽ የነበረውን ቮይስ ላኪ። ሰሊና ሀቡ ቤት ግቢ፣ ሀቡ ቤት ግቢ፣ ሀቡ ቤት እንደልፈልጋለን። ቆይ ኦፍኮርስ ቪዲዮ አለኝ ስትል ቪዲዮ እውነት ካለሽ ሀቡ ቤት ግቢና ሁሉም ሰው ፍትህ ያገኛል ብያለሁ። አልዋሽም። ይቅርታ አድርጉልኝና እቺ ልጅ አብራው ብትሰራ የልጇ አባት ሚዲያ ላይ እንዲዋረድ ሀቡ ቤት ግቢ ትላታለች። አብራው ብትሰራ ትላታለች። I don't think so። ሲጀመር እኔ ነኝ ያልኳት ቪዲዮ እውነት ካለሽ ቪዲዮ አለኝ ምናምን ስል ካለሽ ለሀቡ ላኪና ግቢ። አንቺ በፈለግሽኝ ሰዓት እኮ አይደለም የምመጣው። ላውራ አንዴ እውነቱን ሳላቅ አልመጣም አልኩሽ። አሁን ፈርታ ነው ስላልሽ ነው። እሱንም አልፈራም ማንንም አልፈራም። ላከችልኝ ሰላም ሊከፍተው ነው ቮይሱን ማስረጃ ብለሽ የላክሽልኝ ቮይስ ሊከፍተው ፎቶ የላከችውም እራሷ ነች። ኦፍኮርስ ልኬልሻለሁ። እሱ ነው ወይ ብዬሻለሁ፣ ጠይቄሻለሁ። አልዋሸሁም። ወይ አንዳንዴ እኮ ታውሩ ከሆነ እኮ መደማመጥ አንችልም። አንዴ ሰሊና ሚውት አድርጊ። ሰላም ስሚኝማ፣ ሰሊና ሁላችሁም ስሙኝ። እሷ እያለች ያለችው አማርኛው ካልገባችሁ ባጭሩ ስለ በስም ዲና ሲ የሚጀምሩ ወንድማማቾች ስትል አባት ስለሆነ ስለሱ ነው እንደምታውሪ። ስሙ በሲ ስለሚጀምር ስለዚህ ሰውዬ ነው ወይ ብላ ፎቶ ስልክና አዎ አለችኝ። አዎ የወንድሙንም ላክልኝ አለችኝ። ከዛ ውጭ አላወራንም አለች። ሰሊና ደግሞ አስራዋታል፣ አግታዋታል፣ አድኗት አለች። ስለዚህ መታገቷን ድረሱልኝ ያለችበትን ቮይስ ወይም ቪዲዮ ወይም ቴክስት ላኪልኝ አልኩት። እኔ ድረሱ ያልኩት እንድትመጣ ነው፣ እንድትገባ በቪዲዮ ፈልጌ ነው እንጂ አልታገተችም። አውቀሽ ነው? አዎ አልታገተችም። እንድታወጣ አልመጣም ስላለችኝ ነው። አልመጣም ስላለች አልመጣም ያለችበትን ቴክስት ወይም ቮይስ ልታሳይኝ ትችያለሽ? አሳይሻለሁ። እየላኩልሽ ቆይ ልካልኛለች። አንዴ ልክፈተው። ይሄ ድምፅ ያንቺ ነው። ሚዩት አድርጉ ሌሎቻችሁ ፕሊስ፣ መደማመጥ እንድንችል። አንቺ ነው እየጠበቀችሽ ያለችው እና ያለውን ነገር ንገሪኝ። እሺ ያለውን ምንድን ነው? ሰሊና የማን ድምፅ ነው? ይሄ እሷ ድምፅ አይደለም። እንደሱ ብላኛለች ብላኛለች፣ ግን መለሰች። ምንድነው አላመጣልኝ ያለች ሰፋሪ ስለ ልብስ ስለሚሸጥ ልብስ ምናምን ነው ወይስ ሲስተም ሲጠቀሙብኝ በጓደኛዋ ነው። የራሷን እያወጣሁልሽ ነው፣ እየላኩልሽ ነው። አዎ የወንድሙን ላኪልኝ። ይሄ ነው ቻፒ። እሺ የወንድሙን ላኪልኝ ቶሎ። ዋትስአፕ ልክልሽና ቁጥር ላይ ፕሮፋይል አለው። ቁጥሩንም የላከችልኝ እሷ ነች፣ የወንድሙን ቁጥር። አዎ እኮ ይኸውልሽ ፎቶ ልካለሽ። ይሄ ነው ወይ ስትልሽ፣ አዎ የወንድሙን ላኪልኝ አልሻት። ምን አስፈራሽ ነው ቻፒ ማለት አለችሽ። እሺ አልሽ። ከዛ የወንድሙን ላኪልኝ። እሷ እንዳለችው ቅድም ያለችው እውነት ነው ማለት ነው። ሌላ ተጨማሪ መረጃ እንፈልጋለን ከዚህ ቀጥሎ። እሺ ሀቡዬ ድምጿን እየላኩልሽ ነው። እሺ ጠብቂ 2 ደቂቃ። ብዙ ነው ዋትስአፑ። እሺ እችት ሰሊና ራሷ መጣች። እሷ ምንም የመለሰችው የለም። እዚህ ጋር አንቺ ነሽ ፈሪ ጠንቋይ ራስሽ ነሽ ተናገሪ ነይና ምናምን እያልሽ ቴክስት ያደረግሽላት እንጂ እሷ ምንም አይነት ምላሽ አልሰጠችም። እዚህ ላይ
ሚውት ነሽ እኮ ሰሊና ሚውት ነሽ። ማይክሽን አብሪው። እማ ዋትስአፕ በጣም በዝቶ ነው እየላኩልሽ ነው። ኪያን ጠይቅ ያለው አቲ ዝም በይ አጋፋሪ ዝም በይ። ራስሽ ማውራት ትችያለሽ። ዝም በይ ራስሽ ማውራት ትችያለሽ። ሰሊና አንቺ ግን እንዳታነሺ። ኦ ማይ ጋድ ቆይ አንዴ ሰሊና አንቺ መረጃሽን ዝም ብለሽ ላኪ። ቆይ አንቺ መረጃሽን ዝም ብለሽ ላኪ። በሉ መልካም ጊዜ ይሆንላችሁ። በጣም እናመሰግናለን ለነበረው። እንግዲህ ሰላም ሁኑ። ቴንክ ዩ። ታስሽ ቆይሽ ምንም አይነት ማስረጃ ተጨባጭ ነገር ይመለከተኛል ነው ሀቡ ንገሪስ። እኔ ምን ይመለከተኛል? አይመለከትሽም። ምን ትችያለሽ? በቃ አልታገትሽም አይደል? አለመታገትሽን ኪችን ውስጥ ለምን ተቀመጥሽ? ቤት ሳሎን ምናምን ልታሳይኝ ትችያለሽ? ኧረ እኔ ችግር የለብኝም እሄዳለሁ። ታሳይኝ መጀመሪያ እንዳልታገትሽ። ለምን ደወልሽልኝ? እሺ ለምን ሀቄን አውጫልሽ ወይ? ኧረ ይቺ ባለግን ይኸውልሽ ሀቄን አውጪ ያለችበትን አሳይኝ ሰሊናዬ። ስልክ ኧረ ይኸው ያውቃሉ። ኤደን ተናገሪ። ይኸውልሽ ቤት ልሂድ ያልኳት እና ኤደን እንታያቸው ለአንቺ ነው ያለችሽ አይደል? ሀቄን አውጪልኝ ያለችበትን ቴክስት አብረው ከሆኑ የባልኮት እንዴት ትልካለች? እንዴት ለሱ ጥሩ ካሰበች እልክልሻለሁ አልኩሽ እኮ። እውነት ከሆነ እራሴ እረግጠዋለሁ አልኩሽ። ተበተባት መንገርሽ። ወይኔ ሰሊና ጸበል፣ ኧረ ወደ ጸበል ሂዱ። ወይኔ መንገርሽ አቡ ሚውት አድርገታ እንዴ አግተሻል። አላመንም አለመታገትሽን በር ከፍተሽ ውጭ ተሳሳይኝ ማሉ። ይኸውልሽ እንዴ ምን ሆነሽ ነው? አትደበቁ በይ። ህብር ነው ሁሉም የሚታዩ። ማን ተደበቀ? ይሄው ኧረ አንቺ በእናትሽ ፈጣሪሽን ፈጣሪ አለመታገትሽን አይተናል። ምናምን አለ። ሰላም ናችሁ? በቃ ሂጂ። ሀቡ ልንገርሽ ቪዲዮውን አስጠፊ ቢያት እናቴ ደውላ ምን ሆነሽ ነው ነው ወያለኝ። ቪዲዮውን አስጠፊ። እኔ አይመለከተኝም። እሳሽኝ ማሪ ኢማራት እስከሆንሽ ድረስ አንድ ያውልሽ ከኢማራት ውጪ ነው እንጂ በዚህ መክሰስማችሁ አዳምጪኝ። ሰሊና ልንገርሽ አይመለከተኝም። ምን ሳላት አስወጣለሁ ትናንት ያልሽኝን። እሺ አሁን እኮ አስፈራርተዋት ነው። አስወጪ። ምንም ያልሽ ነገር የለም። እኔ ልንገርሽ እንዴት ትልክልኛለሽ? የባለሽን ፎቶ ማንም ያገኛል። ልንገርሽ ማንም ያልደርስም ማንም ያገኛል። አንዴ ልንገራችሁ በፈጣሪ ስም አንዴ አንቺም ሁለታችሁም አዳምጡኝ። ልንገርሽ ሰሊና አሜን፣ እየሰማሽኝ ነው ማሬ? አንቺ ፎቶሽን ያለ አግባብ ከለጠፈችብሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት ትችያለሽ። አለቀ በቃ ጨርሰናል። እሺ ኢማራት የማንንም ፎቶ ያለ አግባብ መለጠፍ አይችልም። እኔ እንደፈለኩ መለጠፈው ከኢማራት ውጪ ስለሆንኩ ነው። እሺ እኔ ሲጀመር ተበደልኩ አላልኳት። ሲጀመር እኔ እና እሱ የተለያየ ነው እራሴ ነኝ። እኔ ብትጠይቂው እኔ ነኝ እንጂ የበደልኩት እሱ አልበደለኝም። ሰው የሚያወራው ሌላ ነው። አይመለከተኝም። በእኔና በሱ ስላለፈው ህይወቱ አይመለከተኝም። ኦልሞስት ይሄ 6 ዓመት ነው የምልሽ። ከ6 ዓመት በኋላ እሷ የእንትና ሚስት ናት። እሷን በድሏታል። እኔ አይመለከተኝም። ቢበድለኝ እሱን ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሂጅ በድሎኛል እኔንም ማለት የለብኝም። አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ያልኳት። ቪዲዮ ካለሽ እኔም አብሬሽ ነኝ። ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ፣ እኔም አብሬው የልጁ እናትም በሆን እኔም አብሬሽ እቆማለሁ ነው ያልኳት። ስሙን ደግሞ ስለተሳሳተች ነው ፎቶዋን የላኩት እንጂ ሌላ ነገር አይደለም። ስልኩን ላከችልኝ። ስልኩ አለኝ አላልሽም እንዴ? ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ! ኖ የሌለ ከአንቺ ጋር ደውላ አንዴ ይሄ ድምፅ ያንቺ ነው። ቆይ አንዴ ድምፅሽን እንስማች። ተባለው በጓደኞቼ የኔን ይሄ ድምፅ ያንቺ ነው። ሼር ፖስት ምናምን ማረገው የኔን ልኬቻለሁ። ስልኬ ባጋጣሚ ነው ዛሬ ነው የተበላሸው። ጤናትና ኧረ እኔ አይደለም አለቀ። ምንም አይንተንጂ ያንቺ ምንም አይነት ድምፅ አልተገኘም። እኔ ግን አለቅሽም። እናቴን ነው እዚህ ጋር መዛዛት አይቻልም። ፕሊዝ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ የምታደርጉትን። አለቀ። እዚህ ጋር መዛዛት አይቻልም። እሺ አሁን ኪያ ያውራ። ሀቡ ማለት አሁን በነገሮች ትንሽ እንትን አዲስ ሆነ
አንድ ነገር ሌሎቻችሁ ሚውት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። እሺ አሁን ኤደን እንትን በይው ሚውት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው፣ ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር። ግን እኔ አንድ ነገር የምናገረው ነገር አለ። ስለ ሰሊና ስለ እህቶች ምናልባት እነዛ እህቶች እንደተባለ ምክንያቱም እኔ ትላንትና ቪዲዮ አይደለም ስፒከርን አስተካክለው አይሰማም። እየተነፋነፈ ነው ድምፅክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት ከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታሃት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግረክ። ምናልባት ልታስታውሳት ትችላለህ። ነበረች እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ አቡ፣ እኔ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከ1 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ በስነ ስርዓት። ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቅኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በሚካሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የፀጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስላንቺ ስም ስላንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በፀጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናልና እነዛ መስተፋቅር ላይ እዛ ብቻ መሰለኝ የሆነ ነገር ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረስልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹ አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለችኝ። ፕራይቬት ነው እደውልልሃለሁ ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ
በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለውኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ ሳሪ አለች እነ ጆከር አሉ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ በሃይማኖት በኩል አሉ እነ ኤርሚም አሉ የሆነ ነገር ቢያደርስብኝ ማንም አይፋታውም ማንም እዚህ ጋር ያለ የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው አሁን ላይ ኦኬ ማንም የሚፋታው ሰው የለም ችግር ያለበት ሰው ካለ ገብቶ ይናገር እህቶቻችንም ይዳኑ በቃ ሌላም ቦታ ሊኖሩ ይችላሉ ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ ፈዛ ያሉ እህቶቻችን አሉ ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ በቃ እነሱ ቢያንስ በቃ ይውጣ ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይሄን ነገር ቢያንስ ፊክስ ማድረግ አለብሽ ሀቡ ይሄ ነገር የሆነ መሬት መርገጥ አለበት ይሄ እንደ ቀላል የሚታለፍ ነገር አይደለም ምናልባት ሰሊና አሁን በነገሮች ተረጋግታ አይደለም ያለች ተረጋግታ ነገሮችን እንድታስረዳ ይቅርታ ኪያ ተሰብር ሀቡ ነግሬሻለሁ እኮ መጀመሪያ ታስታውሻለሽ ምን ገና መጨረሻ ነገር ገና ስጀምርልሽ ሀቡ እኔ ራሴ ብቻዬን ነበርኩኝ እህቴን ቀብሬ መጥቼ ብዙ ነገር አድርጎኛል ብቻዬን ነበርኩ አሁንም እቺ ልጅ ሳያት ነው የወጣሁትኝ አላልኩሽም ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ አላልኩሽም ብዬሻለሁ ካቡ ትክክል አይደለ መጨረሻ ላይ ነው እህቴን ስታስጠምቃት የነበረችው ልጅ እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ ከዛ በፊት እኮ እህቴን ሞና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው እኛ ቀድመናት ነበር ሄድ ነው እኛ አርብ ሄድን እሷ ቅዳሜ መጣች ሁሉ ዘማን መጣ ብዬ ፎቶ አንስተው ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ ገብቶሻል አዎ ግን ደፍሮ የሚመጣ የለም አሁንም እኔ ደፍሬ የወጣሁት እኮ አልኩሽ እኔ እኮ 11 ወር ሳለቅስ ነገርኩሽ ሁለት ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ እህቴ ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ ስለ ፐርሰናል ነገር ነው አለ ለምንድን ነው የተጣላችሁበትን ሪዝን ማትነግሩን እንዲገባን ጉዳዩ ነገርኩሽ እኮ አልተጣላንም እስከ መጨረሻ አልተጣላን እህቴ ሄጄ የሸኝ ነገርኩሽ እኮ አቡ አልተጣላንም መጀመሪያ ያለ ያለው በፐርሰናል ጉዳይ እኔና ኤደንስ ስለተጣላን ለማጥፋት ነው አው አቡ እንዲህ ስልሽ እኮ አላገሽኝም ቅድም የኔና እሱ የተዘጋጋ ነው መጨረሻ ቀን ያወራ ነው ኤርፖርት እየሄድኩ ነገርኩሽ የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ ዋትስአፕ ስክሪንሾት ልክልሻለሁ እንደዚህ ሆነ ጠበቀችኝ ያልኩ እኔ መጨረሻ ቀን የዘጋሁትኝ ለቀብር መጣች እሷን ስታስጠምቃት የነበረችው የት አለ አለች ማን አልኳት የወንዱ ልጅ አባት ስለኝ እንዴ ሱቅ አለ ያቃል እንዴ ስለሶስተኝ አዎ ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት በጣም ቤስት ፍሬንድ ነው ያቃሉ ነገር አንቺ ነሽ አይገደሻት አለችኝ ከዛ በኋላ አውርቼው አላውቅም ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላ አለች ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ገጽ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና ሁለት ወንድማማቾች ስትል አቤት እያልኩ እየጠበኳት ነበረ ከዛ ስማቸውን ጠራች ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ እኔ እህቴ እንዲህ ተደርጋለች ብዬ ያወራው ታቡ ሰው ጠፍቶ መስሎሽ ነው አሉ እኮ ግን አይመጡም ገባሽ ይፈሩታል በጣም ነበር አሁን እኮ ነው የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል አሁን ምንድን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይሻል ገብቶሻል እዚህ ጋር እንኳን ሲያወራ አቡ ያሳምንሻል በቃ ፓወር አለው ይሄን ያህል ክርስቲያን ነኝ አይደል ኢትስ ኦኬ ክርስቲያን ከሆነ በእምነቱ ይምጣ ይሄድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ በቃ ይሄን ብቻ ነው የምናገረው እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ ቤተ ክርስቲያን እኮ ነው የሚኬደው አቡ ደብረ ብርሃን በቃ ስለዚህ ይኸውልሽ ኤደን ደጋግ ይባላል እዛ እንሂድ ነው እያልኩ ያለሁትኝ
በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው የምፈልገው። አንቺ ትኬቱን ትችያለሽ። እሄዳለሁ። የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ። ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ። ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቀው? እሺ ለማህላው ትሄዳለህ አትሄድም? ሚውት ካፒ ድምፅ አይሰማም። ካፒ ታፍኗል። ማይክህ ታፍኗል። ይኸውልህ ይሄንን ነፃ አድርገው። ሚውት ያላረገ ሰው ካለ ሚውት ያድርግ። አትሰማም። ድምፁ አይሰማም። ሀቢባ አዎ ማይክህን ክፍት አድርገው። ማይኩ ታፍኗል ከታች። አንተን ፈዘዝ። አዎ እስቲ አሁን አንተን ፈዘዝ። ምንድነው ድምፅ አይሰማም ወንድ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ። አረ የለም ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ኦር ወጥ መግባት ኤርፎን ምናምን ተጠቅመህ ብሉቶዝ ከሌላ ነገር ተያይዞ ከሆነ ወንድሜ አቋርጠው። ሀቦ አንድ ጊዜ እሱ እስከሚያስተካክል ድረስ ሰኒ የምትናገረው ነገር አለ። ማሪ አዊ እንዴት ናችሁ? ሳሪ እንዴት ነሽ? ሰኒ ሰላም ነው? እግዚአብሔር ይመስገን። አዊ የኔ ቆንጆ አንዴ ሚውት አድርገው ፕሊስ። ወንድሜ ሚውት ላድርገው። አንዴ ሚውት ላድርገህ። አንተ አስተካክል እስከዛ ማይክህን። እሺ ሰኒ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ይኸውልሽ አቡዬ አንቺ አሁን ይሄ ነገር በእርግጠኝነት አልገባሽም በደንብ ማለት ነው። ለምን ብትይ በእኛ በቤተ ክርስቲያን ወይም ደግሞ በገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርጓል አላደረገም የሚባለው ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያረግሽ ምንድን ነው? እንዳትረጋጊ ያረግሻል። ስሜታዊ እንድትሆኝ ያረግሻል። ሰዎች ለምን እብድ ብለው እንዲጠሩሽ፣ ያማታል እንድትባይ፣ ቀልብ የላትም አይምሮዋን ስታለች እንድትባይ ነው የሚያደርግሽ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው። ገባሽ? እኔ ዛሬ ዓመት አቡዬ እዛ ሰፈር ፀጉሬ ልሰራ ነው የሚሄደው እንደነገሩሽ እንደምታውቂ። ፕሊስ ሚዩት ታደርገዋለህ? ሚዩት ያላደረገ ሰው እባካችሁ ሚዩት አድርጉ። እና ሁሉም ሚዩት ነው ሰኒ። የሆነ ሰዓት ላይ ራሴን በጣም እታመማለሁ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ? አይኔን ይይዘኛል እና ምርመራ ሄድኩኝ። በጣም ብዙ ቦታ አይኔን ተመረመርኩኝ፣ ጭንቅላቴን ኢቭን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስኮስ እጄ የተመረመርኩት ማለት ነው። ምንም እንደሌለብኝ ነው የተነገረኝ። ከዛ የሆነ ሰዓት ላይ የሆነች ልጅ ናት ደውላ እዛ ሰፈር ምን ታደርጊያለሽ? ማላውቃት ልጅ ደውላ እዛ ሰፈር አትምጪ፣ እዛ ሰፈር መተሽ የሚያስለኩሱሽ ሻማ የቤተ ክርስቲያን ለእንትን ሻማ አይደለም የሚያስለኩሱሽ ለመጥፎ ነገር ነው እና ሌላ ሰፈር ፀጉር ቤት የለም ወይ? እኔ እዛ ሰፈር ለፀጉር ቤት ብቻ ነው የምሄደው። አስቢ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔን ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ 25 ላይ እኔ እብድ ሴት ነበር የምባለው፣ እውነቱን ስነግርሽ ማለት። ለምን ጭንቅላቴ ላይ የዛሬ ዓመት እኔ እንጃ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ ጭንቅላቴ ላይ በቃ ማሰብ። ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቂያለሁ ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻል እና የታመምሽውን እንኳን እንድታቂ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለችም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም።
የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሐሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትይው ነገር ብትሰይፊው አያምንልሽም ማንም ሰው። እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለ? ለምን? ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል። ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው። ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ናት። ኪዳነ ምሕረትን አርሴማን ገባ የምታምን ሴት ናት። እና ጤነኛ ያደርጓታል። እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችም እኛም እንጸልይላታለን። ጤነኛ ነሽ አይደለችም አይባልም። ሌላው ደግሞ ሀቡዬ፣ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ? ማለት ቴክኖሎጂው በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም አይደለም። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው መንፈስ ወይም ይሄ የሰይጣን ስራ ወይ ወጥተህ ትገባ ወንድሜ። ማይክህን ስትከፍት በጣም የሚረብሽ አማትብ። እስቲ አማትብ ገባ? አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናደሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም፣ ባንተም ላይ ይሰራል። እሺ ወንድሜ፣ ሰኒ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺና ወንድሜ ድምፅን ከፍ አድርገው እስኪ። ሚውት ነክ ሚውትክን አብራው። ያስኮ ጃፒ ስፒከሩን ከስር ነው መሰለኝ ያስኮ። ማይክ ታፍኗል። ሉክ ያው ልክ እዚህ ጋር ከያዝከው ስልክህን ማይክ ታፍናል። ድምፅ ካይወጣም ወደኛ አልያዘውም። ውጣና በቃ ቤቱን ልቀቅና መልሰህ ግባ። ወጥተህ ግባ። አበባ ላኩጣና አስገባ። አቡዬ ቆንጆ በቃ እኔ ታች ልሁን። አይዞሽ ሰሊናዬ፣ እግዚአብሔር አለ። እሺ ሁላችሁም አይዟችሁ፣ እግዚአብሔር አለ፣ ፈጣሪ አለ ማለት የፈጠረን አምላክ አይተውንም። እሺ ጤነኛ አይደለችም ምናምን ቢሉሽ ኢትስ ኦኬ ችግር የለውም፣ እኛ እናምናለን ጤነኛ እንደሆንሽ። እሺ የኔ ማር አይዞሽ የኔ ቆንጆ። እና ሀቡዬ ይሄ ነገር አንቺ ስላልገባሽ ነው። እዚህ ይሄ ነገር መረጃ የለውም። ፈራው ሰንዬ፣ አሁንም ወይኔ ፈዘዝኩኝ እኮ እንዴ መፍዘዝ አይደለም እኮ ስልክ ስትል እኮ አሁንም በቲክታክ በቃ በድምጽ ከሆነ በምናወራው ነገር ይሰራል አለችኝ እኮ በቃ በፎቶና በድምጽ ስትል በቃ ፈዘዝኩ። ያው አይኔ እየቀላ ነው፣ አይኔን እያቃጠለኝ ነው። ወይኔ ጉዴ! አላህና በእግዚአብሔር እምነት ያለው እንዳይፈራ አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ።
በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። አይ እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና እናዳምጠው። ወይ አሻንጉሊት አደረጋቸው። እኛ የራሱ ኮሜንታተሮች ሁላ ፈዘዋል። ኮሜንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰሊናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉት እያሉ ነው። አዎ እያሉ ነው። እኛ ነን እያሉ ነው። በሰይጣን ያደረጉት ነገር ግን ለማየት ያውቃሽ። እግዚአብሔር ያወጣቸዋል። አባቱ በሁለት ስልክ ጎን የገባ ሰው አለ። አንዱን ስልክ ወይ ኤደን ናት፣ ከጎኗ ሌላ ሰው እያለ ነው። ኤደንዬ ከጎንሽ ያለው ሰው በብሉቱዝ ይጠቀም በሄድፎን። እሺ አንቺ ሚውት ስታበሪ እያስተጋባብን ነው። እስቲ አሁን አውራ እስኪ አባት ቪዲዮን ያልተስተካከለ ነገር አለ ግን ሶክ ሰኒ ከገባች በኋላ ነው እንደዚህ የሆነው። ቪዲዮ አልበራም። ቪዲዮውን አውራ አባት። በስማም ላለ ማለት ነው እኮ ምን አልሽ? በስመ አብ ላለ ማለት የቅዱስ ገብርኤልን ስም ላለ መጥራት ነው። እመኑኝ። እሱንና ላይ እኛም ፈዘዝን ስልኩ አንድ እየተወራ እንዴት አንፈዝም? ሀቢባይ አንድ እኮ ተገዘዝን እኮ ጋይስ ሁላችሁም። እኔ አዳመጥኩ ግን በቃ ህዝቡ ተሰብስቧል። ምን እንደሚያዳምጥ እኔ ግራ ገብቶኛል። አንዱ ትጠይቃላችሁ፣ አንዱ ከአንዱ ግማሽ ሞተ ብላችሁ ይዛችሁ መጣችሁ። ከዛ በኋላ ምን ተደረገ? ጭራሽ መፋዘዝ እኛም እንትን ማለት ደረጃ ደረስን። ነገር ወዴት እየሄደ ነው? አሁን የሰው ነፍስ ጠፍቷል አላችሁ። የሰው ነፍስን ያክል ሰውየውን ከሳችሁ አንጥታችሁታል። አንዳንድ ጊዜም ሀቅ እንትን እያላችሁ ሰውም ሀቢባን እንድትፈርድ አድርጓት፣ አትጫኗት። አሁንም ድምጽ እየሰማን አይደለም። ቻፒ ድምጽ ካይሰማም እስኪ ንገሪው። አማትበሉት እሺ። ድምጽ ካይሰማም እዛ ከሆነ ሰኒ በይው። አማትብበት ወንድም አማትብበት፣ ፈተና አማትብበት ይለቃል። ሰኒ እንድታማትብ እየጠየቀችህ ነው። አማትብ ወንዴ በትምህርተ መስቀል አማትብበት። በቃ እንትን በሃይማኖት መሰረት እየጠየቀች ነው ወንድሜ። እኔ ሌላ ነገር አይደለም፣ ወደ ሌላ ነገር እንዳትወስድ። እየዘመረች ድምጽ እየሰማን አይደለም ወይ? በሌላ አካውንት ትገባ። ትክክል አይደለም። እኛ ጋር ምንም አይነት ድምጽ እየደረሰ አይደለም። ያንተ ድምጽ እኛ ጋር አልደረሰም። ኦኬ፣ በሌላ አካውንት ና። ተሰቃየ። አማተበ። ሰኒ እያየሽው ሲያማትብ ወይ ቲክታክ ወይ ለታጉድ ሀቢባ አፍጥረሻል ግን? አዎ አፈጠርኩ። በያሁንም መስቀል አይኔ እየቀላ ነው እና እያቃጠለኝ ነው ውስጡ። በአይንሽ በኩል የሆነ አንቺ ደግሞ ይመጣ። ወይኔ ጉዴ ፈላ። በነገራችን ላይ እኔ አሞኛል ብዬ ከተኛሁኝ እታመማለሁ። በቃ በሽተኛ ሆናለሁ። አሞኛል ብዬ ራሴን ካሳመንኩት እታመማለሁ። አይኔን እያቃጠለኝ ነው። ግን እናንተ አሁን እያደረጋችሁ ያላችሁ ጭራሽ በስልክ እንዳንዳወራ ሁሉ ነው። እኔ ሰሊና አሁን ሰኒ የተናገረችው በስልክም በሁሉም አለች። እኔ ለራሴ እየፈራሁ ነው። አይኔን እያቃጠለኝ ነው። ታጥበሽ ነይ። አይንሽን አይቶሽ ነው ታጥበሽ። ኧረ ጋይስ ወዴት እየሄድን ነው? ኢትዮጵያ ህዝብ በቃ ኧረ ተው ጆካ ግን ተው። በህይወቴ እንደዚህ አይነት ቀልድ እሰማለሁ ብዬ አላውቅም፣ አያለሁ ብዬ አላውቅም። ግን እንዳምጣችሁ እናያቸው። ያው ትርፍ ጊዜ ስለሆነ እንዝናና ሁላችንም። ቀድማላችሁ
እስከዛ ሰኒ ለምን አታወሪም? ስለ መንፈስ አስረጃቸው አንዳንድ ነገሮች ለማይገባቸው። አይ ሰልዬ እኔ ምንም ማለት አልችልም። አንድ ማለት የምችለው ነገር ቢኖር ምንድነው ታማሚ ነች ወይንም ማንኛውም ሰው እንደዚህ አይነት ነገር ይዞ ሲመጣ በመንፈሳዊ ካልሆነ ማንም ሰው ሊረዳው ስለማይችል ያው ታማሚ ናቸው እንዲባል አልፈልግም ነው ዋናው ነገር። ለምን እንደዛ የሚያደርጉ ብዙ ሰዎች ስላሉ ፈጣሪያቸውን የማይፈሩ እግዚአብሔርን የማይፈሩ በቃ ይሄ ብቻ ማለት የምፈልገው። ማንም መጥቷል ልጁ አበባ ስጥ ወንድሜ አስገባዋለሁ። በነገራችን ላይ እዚህ ላይ ሞዴሬተር ያላችሁ ሰዎች እኔም ቪዲዮ እንዲከፍት ቅድም አዘዛችሁኝ። ምንድነው እኔ ማይክ መስሎኝ ኦን ሳረግ ቪዲዮ ሴቭ አድርጋለኝ ዘግቼ ወጣሁ። እንደዚህ አይነት ነገር ይቅርባችሁ ተው። ምናልባት ሞዴሬተር ያላችሁ በብዛት የኔም ቤተሰቦች ናቸው። እንደዚህ አይነት ስህተት ይፈጠራል። አንተን ማንም አይልህም የታወቀ እንትን ሲለኝ ታውቃለሽ፣ እኔ ኦን አርግ ሲለኝ ማይክ መሰለኝ ስጫ ነው። ግን ቪዲዮ ግዴታ ሴቭ ማድረግ አለብሽ። ሴቭ ካላደረግሽ ካንተ ያንን ሲያዘኝ ወጥቼ ተመልሼ ገባሁ። ኧረ ጆከር ለሌላ ሰው መሰለኝ። አይ እኔ ትክክለኛው ነው ለሌላ ሰው ይሁን እኔ አውቃችሁ ይሁን አላውቅም። እንደዛ ማለት ፈልጌ አይደለም ጋይስ፣ ችግር የለም። ሰኒ ነይ ተመለሽ። ሰኒ ልጁ መጥቷል አልመጣም? አሁን ኧረ ይመጣል። ቆይ ልጁ መልሶ አስገቡኝ ብሏል እኮ ግን በራሱ አካውንት ነው ይግባ ወይ ስልኩን አጥፍቶ መልሶ ያብራውና ይንጣ። ሳራስ ምን ላይ ናት? ፈዛ ነው ደንዝዛ ነው ተቀምጣ ነው? ሁሉንም ህዝብ እኮ አፈዘዛችሁት። 20 ሺህ ሰው ገባ። ምን እንደሚያዳምጥ አላውቅም እኔ። ወይ ዘንድሮ እኔ ልጁን እንደተረዳው እኮ ነው የሚመልሰው ነገር የሆነ እንትን ያለ እናንተ ሴቶቹ የምታቀርቡት ይችኛይቱም ሊከታች አለችው የተለያየ ነገር ነው። ግን አላውቅም። እሺ ግባና ወደ መቋጫው እንሂድ። አቦ አይሻልም? አንቺ ቋጩት ሀቢባ እናምጣች አንድ ቃል እንትን በሉትና እንደዛማ የሚያፈዝ ከሆነ እኔ ራሱ ለስራ በስልክ በድምጽ እንትን ከሆነ ይሄ ሁሉ ህዝብ ይፈልጋል። ቢላሂ ምን ሸይጣን ረጂም በልሂ ሰውዬ ምን ሆኖ ነው ዛሬ ጆከር? ለሰይጣንና ለጠንቋይ እውቅና እየሰጠን ነው። አልጃለሽ አቅም አለው እያለን እየመሰከርን ነው። አይኔን አቃጠለኝ አንቺ ሀቢባም እኮ አይኔን አቃጠለኝ ብላ ታጥባ መጣች። እኔ አይኔን ያቃጠለኝ ማስካራ ተቀብቼ ነበር ፈሶ ውስጥ ገብቶ ነው። ጠንቋይ ገደመሌ እኔ ላይ አቅም የለው ብለሽ እኮ ነው። ተስተካክሮልህ አንቺ ራሱ ፍርላይ ላዚም ጆከር አንተ ለምን መሰለሽ እኔ ብዙም አደነዝዘው ሰው አለ። ይሄን ሰውን ይፈልገዋለሁ እንዳትናገሩት። እንደዛ ከሆነ ምን ሆነሽ? እኔ ራሴ ስራ ስላለኝ በዛ ስራ ዙሪያ ማደነዘ በቃ በ24 ሰዓት ብዙ ነገር ይፈጽማል። እንደዛ ከሆነ ሳሪዬ ሀቡዬ እኔ ታች ሆናለሁ ግን መንፈስ አቅም አለው እያልን ሳይሆን በፈጣሪ መጠንከር አለብን፣ በጾም መጸሎት ወይንም በዱዓ መጠንከር አለብን የሚለው ነው እንጂ የምናስተላልፈው። ሰኒ አንቺ ያልሽው ነገር አምኜበታለሁ ሌሎች ስለሚሉት ነገር ነው እንጂ አንቺ ትክክል ነሽ። የሚደረጉ ብዙ ነገሮች አሉ። ይሄን ነገር በደንብ ጠንቅቀን እናውቃለን። ሁሌም ታውቂያለሽ፣ ሁሌም እመክርሻለሁ። ከማንም ምንም አትቀበይ ብዬ ውሸት አይደለም፣ ግልጽ ነው። ገባሽ? እመክርሻለሁ። ወይንም ስትቀበይ የሆነ ነገር ጸበል አርከፍክፊበት ትለኛለች። ዘምዘማይ አርከፍክፈሽ ዘምዘማይ ወይም እልሻለሁ። ኧረ እኔ ያው ምንም ነገር ከሰው ሲደርሰኝ ጸበል ወይም ዘምዘማይ ያለኝን አርከፍክፌ ራሳችሁ አዳምጣችኋለሁ። እሺ አርፈሽ ተቀመጪ ብሎ የሚጽፍልኝ ሰው አለ በውስጥ። እኔ የገብርኤል ልጅ ነኝ፣ እውነቴን ነው የምላችሁ፣ እንዳይገባችሁ። ኦይ ገስት ላይ ያለው እንዳንወጋ ነው ከስር ተቀመጭ የምትባይ። አዎ እግዚአብሔርን እውነቴን ነው። አርፈሽ ተቀመጪ። ኧረ በእናታችሁ ተው፣ በጣም እንትን አታድርጉ። ሰኒ ምን ሆነሽ ነው? ተይ አሳስበው። ግን ይሄ ነገር የሚያምንበት ሰው ላይ ብቻ ይሆናል የሚሰራው ወይ አይ ዶንት ኖ። እኔ ላይ ምንም አታመጣም እየነገርኩህ ነው። እኔ ላይ ምንም አታመጣም። ይበልልኝ፣ ሀብታም ላይ ብዙ ወርቅ አለኝ፣ ችግር የለውም። እኔ የፈለገውን ይላክልኝ፣ እበላለሁ፣ እጠጣለሁ፣ ለብሳለሁ። በቃ እኔ ላይ ምንም አታመጣም። ምን ነገርኳችሁ እኮ። እኔ በሽተኛ ላይ ብላችሁ ራሳችሁን እኔ እብድ ነኝ ብለሽ ራስሽን ካሳመንሽው ታብጃለሽ። አሞኛል ብለሽ ራስሽን ካሳመንሽው እዛው ተኝተሽ ትቀሪያለሽ። አትነሽም። መብላት ሲያቅትሽ ሆድሽ ባዶ ሲሆን ትታመሚያለሽ።
ምንድን ነው?